ሰላም ጤና ይስጥልን ክብራትና ክብራን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተአርብ ቻናል ዋን ስፖርታዊ ጉዳያችን ተጀምሯል። ዛሬም በአትሌቲክስ ስፖርታዊ ጉዳይ ቆይታ እናደርጋለን። በኢትዮጵያ አትሌቲክስ ትልቅ ስም ያላቸው ልምድና ዕውቀትን አጣምረው የያዙ ዶክተር ንጋቱ ወርቁ የዛሬ የአትሌቲክስ ስፖርት እንግዳችን ናቸው። ከዶክተር ንጋቱ ወርቁ ጋር ቆይታ እናደርጋለን። ብሩክ ተስፋዬ ነኝ። መልካም ቆይታ፣ መልካም ጊዜ። ዶክተር እንዴት ነህ? እግዚአብሔር ይመስገን። አንተ እንዴት ነህ? እግዚአብሔር ይመስገን። በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። ከሳምንታት ወይም ደግሞ ከተወሰኑ ቀናት በፊት ከአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪን አግኝተሃል። ለአንተም ለቤተሰቦችም እንኳን ደስ አለ ብዬ ልጀምር። እንኳን አብሮ ደስ አለን። አመሰግናለሁ። በኢትዮጵያ አትሌቲክስ ውስጥ ልምድና ዕውቀት አብረው ሲጣመሩ ዓለም ለሚፈልገው ዘመናዊ ስልጠና ወሳኝ ነው ብሎ ያነሳሉ። ዶክተር ከመሆነ በፊት አሰልጣኝ ነህ፣ አሰልጣኝ ከሆንክ በኋላም ዶክተር ነህ አይደለ? ስለዚህ ዶክተር ከሆንክ በኋላ የተሻለ ነገር ያገኘበት በስልጠናው ረገድ ወይንም ለአትሌቶች ለልጆች አሳያለሁ ብለህ የምታስበው ዶክተር ያልሆኑ ወይም ደግሞ ገና በትምህርት ሂደት ውስጥ ያሉ በልምድ እያሰለጠኑ ካሉ አሰልጣኞች የተሻለ ነገር ያገኘው በምንድን ነው? እሺ አመሰግናለሁ። ዶክተር ከመሆኔ በፊት አሰልጣኝ ነኝ። አሰልጣኝ ከመሆኔ በፊት አትሌት ነኝ። ከአትሌትነት ነው የጀመርኩት። ከአትሌትነት ነው ወደ አሰልጣኝነት፣ ከአሰልጣኝነት ነው ትምህርቱን ቀጥሎ ወደ ዶክትሬቱ የመጣው። በዶክትሬቱ ምን አገኘህ? በጣም ብዙ ነገር። ምክንያቱም ብዙ ጥናቶች ሰርተህ ነው ወደ ዶክትሬቱ የምትመጣው። ዝም ብለህ ዶክትሬት ኮርሱን ስለተከተልክ ብቻ አይደለም። በተለያየ ፊልዶች ላይ 4 ፐብሊኬሽን በኢንተርናሽናል ጆርናል ላይ ፐብሊሽድ አድርጌ ነው ዶክትሬቴን የሰራሁትና በሰራኋቸው ጥናቶች ውስጥ ያየኋቸው በርካታ ነገሮች አሉ። የአትሌቶች ፊዚዮሎጂ እንዴት ነው የሚሰራው? ከወርክአውት አንጻር፣ ከትሬኒንግ አንጻር አዳፕቴሽን ለምንድን ነው የሚመጣው? ከምንድን ነው የሚመጣው? ለምንድን ነው የሚዘገየው? የሚያመጣው ምንድን ነው? የሚያዘገየው ምንድን ነው? የሚሉ በርካታ እሱ ራሱ አንድ ርዕስ ይዞ ምናልባትም ለሌሎች አሰልጣኞች ከትምህርት ያገኘሁትን ነገር ሼር የምናደርግባቸውን መድረክ አዘጋጃለሁ የሚል እሳቤ አለኝ እና እንዲህ በአጭር ጊዜ ውስጥ ይሄን አግኝቻለሁ እና ይሄንን ስፔሲፊክ ነገር ሰጣለሁ የሚል አይነት ነገር ሳይሆን ሰፋ ያለ ለኔ ለማሰለጥናቸው ልጆች ብቻ ሳይሆን እንደ ሀገር ለሚሰለጥኑ አትሌቶች፣ እንደ ሀገር ለሚያሰለጥኑ አሰልጣኞች ኮንትሪቢዩት ማድረግ ያለብኝ ነገር ስላለ ያንን ኮንትሪቢዩሽን አደርጋለሁ ብዬ በዝግጅት ላይ ነው ያለሁት። ስለዚህ ሳይንሱ የሰጠ ትልቅ ጥቅም አለ። እጅግ በጣም ብዙ አሰልጣኞች ሀገር ቤት የሉም ማለት እንችላለን። በብዛት ስደትን መርጠዋል። አሰልጣኞች ካንተ ጋር ሲያሰለጥኑ የነበሩ በብዛት የምታውቃቸው፣ አሁንም ደግሞ በርካታ አሰልጣኞች ለስልጠናውን እዚህ ያለውን ስልጠና ትተው ያኮበኮቡ ይገኛሉ። የተለያየ ሀገር የመሄድ ዕድል አግኝተሃል። ከ20 በላይ ሀገራቶች ሄዳል። አሜሪካ ላይ ሄደ ትምህርትን ተምረህ መጥተሃል። አሰልጣኞች ስደትን የመረጡበት መንገድ እዚህ ያለው ሁኔታ ስላልተመቻቸው ነው? ያልተመቻቸውስ ነገር ምንድን ነው? እንግዲህ አሰልጣኞች ሀገር የቀየሩበት ወር ስደት የመረጡበት ምክንያት የተለያዩ ፋክተሮች አሉት። አንደኛው ፋክተር የግል ኢንተረስት ነው። ኢንትሪንሲክ ሞቲቬሽንህ ነው ሊድ የሚያደርግህና የግል ፍላጎታቸው የመጀመሪያ ይሆናል። ከዛ በሁለተኛ ደረጃ ላይ ያለመመቸት ነው። እዚህ ያለው ሲስተም፣ እዚህ ያለው ሁኔታ ምቹ ያለ መሆን። እዚህ ሀገር ላይ አንድ አስጠሊታ ነገር አለ። በዚህ በአትሌቲክስ አሰልጣኝነቱ መነጣጠቅ አለ። አንዱ ያሳደገውን አንዱ የመንጠቅ አትሌት ነው። አዎ፣ አንዱ አሰልጣኝ ከአንዱ የመንጠቅ፣ አንዱ ማናጀር ከሌላ የመንጠቅ ብዙ እንትኖች አሉ እና እነዚህ አይነት ነገሮች ምቾት አይፈጥሩም። አንተ አብረህ ደክመህ ያሳደግከውን ልጅ ሰም ኢንስታንት ላይ ሰንበዲ ወስዶ ስሙን ግራንት ሲያደርግ ፊልም የምታደርገው መጥፎ ስሜት አለ። በርካታዎቹ አሰልጣኞች እዛን አይነት ኢንሲደንስ ገጥሟቸዋል። የአትሌት መነጣጠቅ ብቻ አይደለም፣ የስራ ቦታ መነጣጠቅ አለ እና እነዚህ ምቹ ያልሆኑ ኢንቫይሮንመንቶች እንግዲህ እያንዳንዱ አሰልጣኝ ከጀርባው ቤተሰብ አለ፣ ከጀርባው ልጆች አሉ፣ ህይወት የሚባል ትልቅ ነገር አለ። ይህንን ሊድ ለማድረግ ስጋት ውስጥ ይገባል። አሁን በሚከፈለው በክለብ ደሞዝ አሁን ያለውን የህይወት ውጣ ውረድ ተቋቁሞ አሰልጥኖ ፋሚሊውን ሊድ አድርጎ ወደ ተሻለ ህይወት እሸጋገራለሁ የሚል ኮንፊደንስ ሰጪ አይደለም ያለው ሲስተም። ስለዚህ ስደትን ነው የመረጡት። አዎ
ምክንያቱም ቤተሰቡን ማኖር አለበት ቤተሰቡን ማኖር አለበት ልጆቹን ማስተማር መቻል አለበት ስለዚህ እዚህ ያለው ሁኔታ ያንን አቅም የማይሰጠው ከሆነ ያንን አቅም አገኝበታለሁ ወደሚለው አቅጣጫ ማየት ሰውኛ ባህሪ ነው አውስትራሊያ ስዊዘርላንድ አሜሪካ ብዙ አሰልጣኞች ተሰደዱ በጣም ብዙ አሁን ደግሞ ሊሰደዱ በጣም ያኮበኮቡ ያሉ አሉ አንተ ደግሞ ብዙ ድሎችን አግኝተ ነበር ስደትን አልመረጥክም አሁን ባለው የኢትዮጵያ አትሌቲክስ ፌዴሬሽን ደስተኛ ነህ አሁን ባለው የኢትዮጵያ አትሌቲክስ ገና ሚዛን ላይ አላረኩትም ምክንያቱም የሥራ አስፈጻሚው ተቀይሯል ሪፎርም ተደርጓል ሪፎርም ጥናቶች ተካሂደዋል እነዛ የሪፎርም ጥናቶች መሬት ይውረዱ አይውረዱ አይታወቅም እንግዲህ ምቹ ነው ምቹ አይደለም ትክክል ነው ትክክል አይደለም ጥሩ ነው ጥሩ አይደለም ለማለት ሚዛን ሊኖርህ ይገባል አሁን ያንን ሚዛን ለመስጠት በቂ ኤቪደንሶች የሉም እና ምቹ ነው ምቹ አይደለም ለማለት አስቸጋሪ ነው ነገር ግን እየሄደ ያለበት ነገር የሚያመላክተው ነገር አለ አንዳንድ ለውጦች አሉ አንዳንድ ድልያንሶች አሉ አንዳንድ በቃ ጥሩ እየተለወጡ ያሉ አሁን በውድድር ዙሪያ ላይ እየተለወጡ ያሉ በጣም ቆንጆ ነገሮች አሉ ተጨማሪ ውድድሮችን የመፍጠር ኢንተርናሽናል ውድድሮችን የማዘጋጀት ምናምን ከዛ በዘለለ ግን ባለሙያውን ከማብቃት አንፃር ባለሙያውን አፕዴት ከማድረግ አንፃር የአትሌቱን ስነ ምግባር ከመግራት አንፃር የአሰራር ሂደቱን መስመር ከማስያዝ አንፃር የሚቀሩ ወይም የመዘግየት ሂደቶች አሉና እንግዲህ ሪፎርሙ አፕላይ ሲደረግ ምን አይነት ለውጦችን እንደሚያመጣ ካየን በኋላ ነው ኦር አንድ የዓለም ሻምፒዮና ኦር ኦሎምፒክ ተለቅ ያለ ውድድር ዝግጅቱ የሚካሄድበትን የሚመራበትን የሚገመገምበትንና ለውጥ የሚታይበትን አካሄድ ስታይ አካሄዱ ትክክለኛ ነው አካሄዱ ትክክለኛ አይደለም ብለህ ሚዛን ላይ ማድረግ ትችላለህ ግን እዚህ ጋር ይሄን ጥያቄ ያነሳውልህ ቀደም ሲል አትሌቶች አሰልጣኞች መሰደዳቸውን አንስተናል አመራሮቹ አሁን ያለበትን ነጥቦች አንስተናልና ታዲያ ደስተኛ ያልሆኑት በአሰልጣኞች ነው በማናጀር ተወካዮች ነው ወይስ በፌዴሬሽኑ አመራር ነው በክለቦች ነው በማን ደስተኛ ስለማይሆኑ ነው የሚሰደዱት በአጠቃላይ በሲስተሙ አጠቃላይ ሲስተሙ ምቾት አይሰጥም ባይዝነስ አለ በቃ የሆነ ሳይድ ላይ አድሎ የማድረግ የሆነ ሳይድን የራስህ አድርገህ ሌላውን ችላይ ማለት ምናምን እንደዛ አይነት ነገሮች አሉ ተበድለህም ስታለቅስ እንዴት ይሄ ሆነ ብሎ ፕሮቴክት የማድረግ ነገሮች የሉ እነዛ ኢንሴኩሪቲ ይፈጥራሉ እስከመቼ ነው ይሄን ነገር ማስታመመው እስከመቼ ነው ይሄን ነገር መሸከመው ነገ ከዚህ ባሰስ ቢመጣ የሚል ነገር ይመጣል ከዛም ባሻገር የኛ እነዚህ አሁን የጠፉት አሰልጣኞች የኦሎምፒክ ኦር የዓለም ሻምፒዮና እድል አጋጥሟቸው ቲም ይዘው ሊድ አድርገው ሄደው ሰክሲድ ያድርጉም ቲም መርተው የመጡበት ነው ከዚህ በፊት እዚህ ሀገር ላይ የተለመደ የአሰልጣኞችን ላይፍ የሚቀይር ትሬንድ ነበር ኦሎምፒክ ሲካሄድ መሬት ሽልማት አለ ከአትሌቱ ጋር የመሬት ሽልማት አለ አትሊስት የሆነ ቤት ቢገነባ አትሊስት ከቤት ኪራይ ራሱን ሰርቫይቭ የሚያደርግበት ነገር ቢኖር በመሰራው ልጆቼን አኖራለሁ የሚል ቤት ተከራይቶ በሚከፈለው ደሞዝ ቤተሰብ አኖሮ መኖር ከባድ ነው ስለዚህ አሁን ያለው ሲስተም ሽልማቱም አነስተኛ ነው ከሌሎች ዓለማት ከሚደረጉ ሽልማቶች አንፃር ስታይ እጅግ በጣም ከፍተኛ ጋፕ ነው ያለው የሺብርና የስሙኒ ያህል ልዩነት ነው ያላቸው መንግስት እስከ 2 ሚሊዮን ብር ይሸልማል እስከ 2 ሚሊዮን ብር የሚሸለምበት አግባብ የት ነው መቼ ነው ለማን ነው ለምሳሌ ለአሰልጣኞች 2 ሚሊዮን ብርና አንድ ቦታ የትኛው ነው ቫልዩ ያለው አሁን ባለው ሂሳብ ነው በገበያ ዋጋ ነው ለምሳሌ 2 ሚሊዮን ብር ይዘህ ወጥተህ ቦታ ገዝተህ ቤት መስራት አትችልም ግን ኦሎምፒክ ላይ ለምሳሌ ሀገራችን ካላት ስለምትሰጥ ብዬ ነው ካላት ላይ አይደለም የምትሰጠው ኦሎምፒክ ላይ ውጤትን ስናመጣ የፓሪስ ኦሎምፒክ የቅርብ ጊዜ ትውስታችን ነው ውጤትን ላመጡ አሰልጣኞች ኢትዮጵያ 2 ሚሊዮን ብር ሽልማት ሰጣለች እርግጥ ነው ከዚህ በፊት የተለያዩ ቦታዎች ላይ የመሬት ሽልማቶች ነበሩ ለሰራ አይሸለም አይደለም አሰልጣኙ በሽልማት ብቻ ህይወቱን የሚመራ በደሞዝ ብቻ ለማለት ፈልጌ ሳይሆን አጠቃላይ ግን ኢትዮጵያ ውድ ልጆቿን ለምሳሌ አሁን አንተ ብዙ አመት አሰልጠናል ተምረሃል ይሄንን አቅም ለሀገር መስራት ባለበት ሰዓት ስደትን ብትመርጥ ሀገር ነው የምትጎዳው እንደዚህ አሰልጣኞቻችን እያጣን አልመጣንም ወይ ከዚህ ጋር አየጂ ማነሳለ አትሌቶች መስማት አቁመዋል
አሰልጣኞችን በብዛት እየሰሙ ያሉት የማናጀር ተወካዮችን ነው። ይሄ እውነት ነው? መጀመሪያ ኢትዮጵያ ካላት ነው የምትሰጠው ካልከኝ ልነሳ። እውነት ነው፣ ኢትዮጵያ ካላት ነው የምትሰጠው። ኢትዮጵያ በጣም ብዙ አላት። ለእኔ ኢትዮጵያ ድሃ አይደለችም። ኢትዮጵያ ብዙ አላት፣ ብዙ አቅም አላት ኢትዮጵያ። ስለዚህ ብዙ ትስታ ውለታ ለሚያደርጉላት ሰዎች ብዙ አላት። ብዙ ሰጥታለችም፣ ብዙ ትሰጣለችም። ምንድነው መሰለህ እዛ ጋር ያለው እንትን የሀገር ጉዳይ ሳይሆን የአመራር ጉዳይ ነው። የሀገር ጉዳይ የሀገር ያለመኖር ምናምን ጉዳይ ሳይሆን የአመራር ፖዚቲቪቲ ጉዳይ ነው። ስፖርቱን የሚወደው ስፖርቱን እንዲያድግ የሚፈልግ አመራር ሲኖር ጥሩ የሆነ ማበረታቻ፣ ጥሩ የሆነ ክትትል፣ ጥሩ የሆነ ሞራል ኢነርጂ ይኖራል። ኢንተረስቱ ደግሞ ዝቅተኛ የሆነ አመራር በሚኖርበት ሰዓት በዛው ልክ ምን እነሱ ይሄ አይበቃቸውም አይነት ነገር አመለካከት ውስጥ ይገባል። የትኞቹ የስፖርቱ ወይስ ስፔሲፊክ አድርጌ እንድነግርህ በስፖርቱ ላይ ያለውን አመራር ነው። ምክንያቱም እያወራን ያለነው ስፖርቱን ነውና ስፖርቱ ላይ ያለው አመራር ነው በቀጥታ የሚመለከተው። ምክንያቱም ይሄንን ፕሮሰስ አድርጎ የሚያቀርብ አካል ነው። ይሄንን አሰልጣኝ የሚያሰማራው አካል ነው ስለ አሰልጣኙ የሚያውቀው እና ይሄ አሰልጣኝ ከድካሙ አንጻር ይሄ ይገባዋል የሚል ሪኮሜንዴሽን ለሚመለከተው የሚያቀርበው። ስለዚህ እንደዛ አይነት አመለካከቶች ናቸው እንጂ የሀገራችን ማጣት አይደለም። ኢትዮጵያ ከኬንያ በታች አይደለችም። ኬንያ እኮ $40,000 ድረስ ትሸልማለች። ውጤት አምጥተው ነው ውጤት አምጥተው። በጣም ቆንጆ እሱ ብዙ ምክንያቶች አሉት። ውጤት ለምን አልመጣም? ብዙ ምክንያቶች። አይ ለምን አልመጣም አይደለም ጥያቄ። ኬንያ ባለፉት 10 ዓመታት በሁለት ኦሎምፒክ በሁለት ዓለም ሻምፒዮና ደማቅ ውጤቶችን አምጥታለች። ባለመደችው ፊልድ ውጤት አምጥታለች። እኛ የት አምጥተን ነው የምንሸለመው? ያለን ውጤቶች በጣም አናሳ ናቸው። ከዛ አንጻር ከኬንያ ጋር ሽልማታችን ልናወዳድረው አንችልም። ግን ሀገራችን ለሰሩ አሰልጣኞች ሽልማት መስጠት አለባት። ኢትስ ኦኬ። ወደዚህኛው ጥያቄ እንለፍ ዶክተር። አትሌቶች ማዳመጥን ትተዋል። በብዛት አንተ ከአትሌቶች ጋር ነው የምትውለው፣ ስልጠና እንሰጣለን። መስማት ያቆሙት አትሌት መር ስልጠና ነው ያለው ወይስ ደግሞ አሰልጣኝ መር ስልጠና ነው የኢትዮጵያ ሲስተም እየተከተለ ያለው? እንግዲህ እዚህ ቦታ ላይ እውነት መነገር ስላለበት አትሌት መር ነው፣ ሞሮፍ አትሌት መር ነው። እንደገና ኢንፍሉዌንሻል የሆኑ ወይም ደግሞ ተጽዕኖ ፈጣሪ የሆኑ አሰልጣኞች መር ነው። ሁሉም አሰልጣኝ አትሌቱን እንደፈለገ አዞ እንደፈለገ እሱ በሚፈልገው መስመር እንዲሄዱለት አድርጎ እያሰራ ነው የሚል ድምዳሜ መስጠት አልፈልግም፣ ያሳስታልና። በእንደዛ መልኩ ደግሞ በሩ በእጃቸው የሆነ አቅሙ በእጃቸው የሆነ የመወሰን ፓወር ያላቸው አሰልጣኞች ደግሞ ሙሉ ለሙሉ በእነሱ ኮንትሮል ስር ነው። ሙሉ ለሙሉ የአትሌቱ እንቅስቃሴ በእነሱ ኮንትሮል ስር ነው። ምክንያቱም መንገዳቸው በእነሱ የሚቃኝ ስለሆነ እነሱን እምቢ ብለው ኦር እነሱ ካሉት ወጥተው የሚገጥሟቸው ኮንሲኩዌንሶች ጥሩ ያልሆኑ ስለሆነ ታዘው ነው እንትን የሚሉት። የአሰልጣኙን እውቀት፣ የአሰልጣኙን አሰለጣጠን ሂደት አሰልጣኙን አክብረው ከአሰልጣኙ መመሪያና ሕግና ደንብ ጋራ እየሄዱ ነው የሚል አይነት 100% ድምዳሜ መስጠት አይቻልም። ስለዚህ አትሌቱን አሰልጣኙን እየመራው ያለው ማለት ነው እንደመደሙ የዚህን ሀሳብ አይደለም። አቅም የሌለውን አሰልጣኝ አትሌቱ ይመራዋል። አዎ አቅም ያለውን አሰልጣኝ። ለዚህ ነው ይሄ ነው ብሎ አንድ ሳይድ ማስያዝ አይቻልም። በስልጠና ሂደቱ ጎበዝ የሆነ በስልጠና አቅሙ ጎበዝ የሆነ ለውጥ ያመጣል ብሎ የሚያስበው ከሆነ አትሌቱ ይገዛል። የውጭ ጉዞዬን፣ የውጭ ውድድሬን፣ የውጭ እንትኔን ኢንፍሉዌንስ ያደርጋል ብሎ ከሰጋ ይገዛል። በእነዚህ በሁለቱ ምክንያቶች ነው አትሌቱ አሰልጣኙ ስር የሚያልፈው። ከዛ ውጪ ካለ የአሰልጣኙን ስልጠና የሚጠራጠር ከሆነ ኦር የሆነ ጥሩ ያልሆነ ስሜት ከሚሰማው ከሆነ ስልጠናው ተከትሎ የሚሄድበት አግባብ ብዙም አይደለም። አትሌቶች ብዙም ስለማያጡ ነው። በርካታ ሚሊዮን ዶላሮች አሏቸው። ስለዚህ አሰልጣኞችን ከመስማት ይልቅ ጥቅም የሚሰጣቸውን ነገሮች መስማት ስለሚመርጡ ነው። የአሰልጣኝነት ደረጃ ወጥቶ ነበር 2-3 ጊዜ እንዲጸድቅም ሆኖ ነበረ። አሰልጣኞች ባመጡት ኤክስፒሪየንስ እና በተማሩት የእውቀት መጠን የአሰልጣኞች ደረጃ ይውጣና ስልጠናን ይስጡ ተብሎ ነበር። 3 ጊዜ ጸድቋል። ተግባራዊ ያልሆነም ለምንድን ነው? እሱን እንግዲህ ተግባራዊ የሚያደርገው አካል ነው የሚያውቀው። ምክንያቱም
እኔም አንድ እዛው ውስጥ ያለው ስለሆነ ይሄ እንዲህ ነው ያን አይ አንተ መልከታ ካንተ ፐርስፔክቲቭ አንፃር ብሎ ማለት አስቸጋሪ ነው። ነገር ግን እየመሰለኝ ያለው የኔ የግል አስተያየት ነው እዛ ክራይቴሪያ ውስጥ ወይም ደግሞ እዛ መስፈርት ውስጥ የሚፈለጉ ሰዎች በሚፈለገው ደረጃ ላይ አለመግባት ይመስለኛል። እንዴት? በጣም ቆንጆ እንደ ሀገር ከፍተኛ ኮንትሪቢዩሽን አለው ኦር ከፍተኛ አቅም አለው ኦር ብዙ አትሌቶች አፍርቷል ኦር የሚባሉ አሰልጣኞች ቶፕ ፕራዮሪቲ ያለውን የአሰልጣኝነት ራንክ ያልያዙ። ስለዚህ እነሱ ከሌሉ እነሱ እዚህ ራንክ ውስጥ ከሌሉ የዚች ሀገር አትሌቲክስ ይወድቃል ኦር ውጤቱ ከዚህ በላይ ይበላሻል የሚል ስጋት ኦር ሰዎቹን ኦር ባይዝነስም ብለው ሰዎችን የማየት ሰዎችን የመፈለግ ነገር አፕሊኬሽኑን ያዘገየው ወይም ደግሞ አፕሊኬሽኑን ያቀበው ይመስለኛል። ስለዚህ የተወሰኑ ሰዎች ላለመጉዳት በሚል ይሄ የጸደቀው ነገር ተግባራዊ የኔ አመለካከት ነው። አዎ በጣም ጥሩ። ከትራክ ቀስ በቀስ በሲስተም እያስወጡን ይመስለኛል። ትራክ ላይ አትሌቶቻችን ጠፍቷል። ምክንያቱ ደግሞ የሚያገኙት የገንዘብ ሽልማት በጣም አናሳ ነው። ምናልባት $10,000 ነው አንድ አትሌት ከትራክ የሚያገኘው። ያን ደግሞ ፐርሰንቱን ስትቀንሰው ያለው ነገር ታሳንሰው ምናልባት እስከ $7,000 እስከ $8,000 ነው ሊያገኝ የሚችለው። የጎዳና ውድድሮች ላይ ደግሞ ገንዘቦች በዝተዋል። በሲስተም ከለመድነው ትራክ ምስራቅ አፍሪካና ኢትዮጵያን በማውጣት ወደ ጎዳና ከተውን በኋላ ደግሞ ከፍተኛ የገንዘብ ሽልማቶች ደግሞ ሲኖሩ ወደ ትራክ ለማምጣት ሲስተም የተጠቀሙብን አይመስልም? ያንን እይታህን እጋራለሁ። ምክንያቱም አመላካች ነገሮች አሉ። አሁን አውሮፓዎቹ ወይም ነጮቹ ዶሚኔት የማደርጉባቸውን ኢቨንቶች ሰፋ ባለ ሁኔታ ውድድር የማዘጋጀት ሁኔታዎች ይታያሉ። ኢስት አፍሪካንስ ኢትዮጵያ፣ ኬንያ፣ ኡጋንዳ ዶሚኔት የሚያደርጉባቸውን ውድድሮች እንዲቀንሱ የማድረግ ሁኔታዎች አሉ። አሁን ማርኬቱ ያለውም ሲስተም ለጊዜውም ቢሆን እንደኔ እይታ ለጊዜው ይመስለኛል መልሰው የሚተክሉት ይመስለኛል። ዶሚናንሳቸውን ካረጋገጡ በኋላ የሚመልሱት ይመስለኛል። ወደ ትራክ የሚመለስ ይመስለኛል። አሁን ባለው ማርኬት ግን ብዙ ፋይናንስ፣ ብዙ ስፖንሰር፣ ብዙ ብር፣ ብዙ ሽልማት ያለው ጎዳና ውድድር ላይ ነው። ስለዚህ የኛ አትሌቶች ደግሞ መለወጥ ይፈልጋሉ፣ ህይወት መቀየር ይፈልጋሉ፣ የራሳቸውንም የቤተሰቦቻቸውንም ህይወት መቀየር ይፈልጋሉ። እዚህ ቦታ ላይ በአመት የማይሰሩትን ወደ ሮድ ወጥተው ስፔሻሊ ማራቶን ከሮጡ በአንድ ጊዜ ዘግተው የመምጣት ፕሮባቢሊቲ አለና ወደዛ የማዘንበል ሁኔታዎች አሉ። ያ ወደዛ የማዘንበል ሁኔታ ግን ትልቅ አደጋ አለው። ሁለቱም ላይ ትልቅ አደጋ አለው። አትሌቱም ላይ ትልቅ አደጋ አለው፣ አገርም ላይ ትልቅ አደጋ አለው። አገር ላይ የሚተካ ወይም ደግሞ የሀገርን ስም የሚያስቀጥል አትሌት ልናጣ እንችላለን። ትልቁ ስጋት ምክንያቱም ኦሎምፒክ የትራክ ውድድር በሰፊው አለው። ዓለም ሻምፒዮና የትራክ ውድድር በሰፊው አለን። 800 ሜትር ኢቭን 800 ሜትር አሸናፊ የሆንበት ታሪክ ነበረን። 1500 ሜትር በተመሳሳይ እየወጣን መተናል። 800ን ትተናል። አሁን 1500 ሚኒማም ያሟላተን በኮታ ማስገባት ጀምረናል። ከፊት ያሉትን ደግሞ ምናልባት 5000 ሚኒማል ያሟላ የሚችል እነሱ ደግሞ ሚኒማውን እያጠበቡት መጥተዋል። ሚኒማው እየጠበበ በየዓለም ሻምፒዮናው በየኦሎምፒኩ እየጠበበ መጥቷል። እኛ ደግሞ ያንን ፔኔትሬት የሚያደርጉ ልጆች ፕሮዲውስ እያደረግን አይደለም። ስለዚህ ሚኒማል እናመጣ የምንችልበት ነገር ሁሉ አደጋ ውስጥ እየገባ ያለ ይመስለኛል። ከሀገር አንጻር፣ ከአትሌቱ አንጻር አትሌቱ ተጎጂ ነው እንደኔ። ይሄም የኔ ምልከታ ነው። የኔ ምልከታ ብቻ ሳይሆን ፕራክቲካሊ ያየሁት ነው። በዚህ በአሰልጣኝነት ሂደት ውስጥ መሮጥ እንደነበረባቸው ሳይሮጡ እንደተሰጣቸው ታለንት ፈንክሽን ሳያደርጉ መድረስ ያለባቸው ቦታ ላይ ሳይደርሱ ያጣናቸው እጅግ በጣም በርካታ አትሌቶች አሉ። እነዚህ አትሌቶች ከሌላ ችግር አይደለም፣ ከጉዳት ነው የወጡት። በጉዳት ነው የሚወጡት። እንዴት ትወስድልኛለህ? አሁን የነሱን እንትን አንድ በጥሩ መሰረት ላይ የተገነባ ቤትና
አንድ የድረስ የተገነባ ቤት አድርገህ ትወስድልኛለህ። ከሁለቱ የትኛው ነው ዶፍ ዝናብ ሊቋቋም የሚችለው? አትሌቶቻችን 800 ሜትር እየሮጠ አውቶማቲካሊ ላይፍ ቼንጅ ማድረግ አለብኝ በሚል ውሳኔ ማራቶን ጋር መጥቶ ሲሰራ ታያለ። ከ800 ከ1500 ቀጥታ መጥቶ ማራቶን ላይ ሲሰራ ታያለ። ይሄ በአትሌቲክስ ወንጀል አይደል እንዴ? በወንጀል የተቀመጠ ህግ ቢኖር ወንጀል ነው። በህግ የተቀመጠ ነገር ስለሌለ ግን ወንጀል ነው ልንል አንችልም። እንደ ፊዚዮሎጂ እንደ አንድ ባለሙያ እንደ አንድ አትሌቲክሱ ሰርቫይቭ እንዲያደርግ እንደሚፈልግ ሰው ግን ትልቅ ወንጀል ነው። ይሄንን ወንጀል የሰራው አትሌቱ ነው። ኃይሌ ለምን ይሄን ያህል ቆየ? ደራርቱ ይሄን ያህል ለምን አገለገለች? እነ ቀነኒሳ እነ ጥሩዬ ለምንድነው ይሄን ያህል ፈንክሽን ያደረጉት ብለህ ብትል መሰረታቸው በማይንቀሳቀስ መሰረት ላይ ነው የተገነቡት። 1500 ሮጠው 5000 ሮጠው 10000 ሮጠው ሌላ ሀፍ ሳይገቡ 10000 ጎዳና 5000 ጎዳና ደጋግመው ሮጠው ሰውነታቸው ያንን በደንብ መቋቋሙን ካወቁ ካረጋገጡ በኋላ ነው በጤንነት ወደ ሀፍ ማራቶን የሚሄዱት። ሀፍ ማራቶን ሰውነታቸው መቻሉን ካረጋገጡ በኋላ ነው ግባና የሻለቃ ኃይሌን ፕሮፋይል ከ1500 ጀምሮ እስከ ማራቶን የሄደበት ሂደት በግልጽ የተቀመጠ ነው። ስንት አመት እዛ ላይ እየቆየ እንዳለ እንዴት ሃይብራይድ እያደረገው እንደሄደ ራሱ የሚያሳዩ ነገሮች አሉ። 1500 ላይ ሆኖ እንዴት 5000 እየሰካ እንዳለ 5000 እንዴት 10000 እየሰካ እንደሄደ እንዴት ሀፍ እንደተቀላቀለ የራሱ የሆነ አካሄድ አለው። በዛ አካሄድ በዛ ስትራቴጂ ራሳቸውን ስለገነቡ 3 ኦሎምፒክ 6 የዓለም ሻምፒዮና 5 የዓለም ሻምፒዮና ለዛም በወርቅ ፈንክሽን ያደረጉበት ሂደት አለ። ከዛ ወዲህ እየመጣ ስትመጣ ግን ነገሮች እየቀነሱ አሁን በችግርና በጥያቄ ምልክት ውስጥ የደረስንበት ሁኔታ ነው። ማን ነው ለዚህ ተጠያቂ ታዲያ? አትሌቱ ገንዘብ ለማግኘት ነው፣ ኑሮን ለማሸነፍ ነው። አትሌቱን የሚማግደው ማን ነው? ከቀጥታ ከ800 ሜትር ከ1500 ሜትር እድሜውን ሳይጠብቅ ዘመኑን ሳይጠብቅ አንደኛ አትሌቱም ተጎጂ ይሆናል አይደል? ጉዳት ያጋጥመዋል። ቢሮጥ 1-2 አመት ነው የሚያገኛትን ብር የመጀመሪያ ማራቶን ላይ ገንዘብ ካገኘ በኋላ ከውድድር ፌዛው ታርጎ ይጠፋል። ስለዚህ ማን ነው ተጠያቂ ለዚህ? ሲስተሙ ሰዎች የትኛው ነው ሲስተሙ? በጣም ቆንጆ። ምክንያቱም ሲስተም ነው ገቨርን ሊያደርግ የሚገባው። እንደኔ ኢንዲቪጁዋልስ አይደሉም። ኢንዲቪጁዋልስ አስፈጻሚ ነው መሆን ያለባቸው። ያንን ሲስተም አፕሊካብል እንዲሆን ኮንትሮል የማድረግ ሂደት እንጂ እያንዳንዱ ግለሰብ ሲስተም አይደለም። ሲስተም ማለት አሁን አንተ እንዳልከው የሰዎች ስብስብ ነው። ፌዴሬሽኑ አለበት፣ አሰልጣኙ አለበት፣ አትሌቱ አለበት፣ ማናጀሩ አለበት። ሁሉም እዚህ ሰርክል ውስጥ ያሉ በሙሉ ተጠያቂዎች ናቸው። የኢትዮጵያ አትሌቲክስ የመጨረሻው ፈራጅ ወይንም ደግሞ በኢትዮጵያ አትሌቲክስ የመጨረሻው አካል ማን ነው? ገቨርን የሚያደርገው ማን ነው? ፌዴሬሽኑ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ነው። አዎ። ማናጀሩም አሰልጣኙም በማን ስር ነው ያለው? በፌዴሬሽኑ ስር ነው። ስለዚህ ተጠያቂ ፌዴሬሽኑ ነው ማለት አሁን ከሄድክበት አካሄድ አንጻር አሁን ለምን መሰለ ተወቃሽ ናቸው ማለት ለምን መሰለ ፌዴሬሽኑ አትሌቱን ፕሮቴክት ማድረግ ይኖርበታል። ምክንያቱም አሰልጣኙ እንደፈለገ አትሌቱን ኢሮል እንዲያደርገው መሆን የለበትም። የራሱ የሆነ ባውንደሪ ሊኖረው ይገባል። አትሌቱም እንደፈለገ ከ800 ተነስቶ 1500 ከ800 ተነስቶ ማራቶን የመሄድ የእድገት ዲቨሎፕመንታል ሬቱን ሳይጠብቅ እንደፈለገ እንዲሄድ ክፍት ልቅ መሆኑ ትልቁ ችግር ምክንያት ነው። ትንሽ ነው እኮ ብዙ አይደለም የሚያስፈልገው፣ ህግ ነው የምታስቀምጠው። አንድ አትሌት በገባበት ኢቨንት ላይ ይሄን ዓመት ማገልገል መቻል አለበት። ታስቦል ወደ በቃ በ800 ሜትር 3 አመት ማገልገል አለበት። 3 አመት በቂ ነው ተብሎ በባለሙያ ከታመነበት ባለሙያው ቁጭ ብሎ አትሌቱን ሰርቫይቭ እንዲያደርግ ሊያደርገው የሚችለውን የአንድ አትሌት ማክሲመም ፖቴንሻሉ እኮ የሚወጣው ከ10 አመት ትሬኒንግ በኋላ ነው። 10 አመት ትሬኒንግ በኋላ ነው። ከ10 አመት ትሬኒንግ እቺን 10 አመት ትሬኒንግ እኮ ለሚመጣው አትሌት ሸንሽነህ በመመሪያ ውስጥ ከተህ
አሁን ከ5000 ጀምር ልጁ 800 አይደለም 1500 ከ5000 ጀምር 5000 ላይ ምን ያህል መስራት አለበት? ምን ያህል ቢሰራ ነው የ5000 ትሬኒንግ ውስጡ ገብቶ ኮፓፕ አድርጎ ቤስት ፐርፎርም የሚያደርገው ይታወቃል። እዛ ሬንጅ ውስጥ ያንን ያህል እንዲቆይ 10000 ላይ ያንን ያህል እንዲቆይ ሃፍ ማራቶን ላይ የተወሰነ እንዲቆይ ወደ ማራቶን በዚህ ጊዜ ነው የሚሄደው የሚለውን የዲቨሎፕመንታል ላደር ሰርቶ ፌዴሬሽኑ ዲስፕሌይ ቢያደርግ እኔ አሰልጣኙም ከ800 መጥቶ ማራቶን አሰልጥነኝ ሲል ኖ ህጉ አይፈቅድም ብዬ መልሳለሁ። ማናጀሩም ከ800 ላከኝ ማራቶን ሲል ኖ ህጉ አይፈቅድም ብሎ ይመልሳል። አሁን ግን ነፃ ነው። ስለዚህ ሲስተሙ ያልከው ሲስተሙን የሚመራው የኢትዮጵያ አትሌቲክስ ፌዴሬሽን ነው። በጥናት መመለስ መቻል ያስፈልጋል። በጥናት የሚመለስ ነገር ነው፣ ብዙ ስብስብ ነገር አይደለም። የማናጀር ተወካዮች ወደ 22 የሚጠጉ አሉ። 2 ራሳቸውን የቻሉ ማናጀሮች እንዳሉ ይታወቃል። ለኢትዮጵያ ኢኮኖሚ መሰረት ነው ማናጀር፣ ምንም ጥያቄ የለውም። በርካታ ረብጣ ሚሊዮን ዶላሮች ወደ ሀገራችን የሚመጡት በአትሌቶች አማካኝነት እነዚህ የማናጀር ተወካዮች ውድድርን ሲያዘጋጁ ነው። እንደ ሀገር ደግሞ ኢትዮጵያ አረንጓዴ፣ ቢጫ፣ ቀይ አርማ ሰንደቃችን በዓለም ላይ ከፍ የሚባለው ደግሞ ትልልቅ የኢትዮጵያ ውድድሮች ላይ ውጤትን ስናመጣ ነው። ሁለቱ ለየቅል የሆኑ ሆነዋል። የኢትዮጵያ ብሔራዊ ቡድን መፍረሱ በይፋ ይታወቃል። እንዴት ነው ሁለቱም ማጣጣም የሚቻለው? ዘመኑ የሚፈልገውን ሳይንሳዊ ስልጠና አትሌቱ የሚፈልገውን ኢንተርናሽናል ውድድር በማምጣት ሀገራዊ ስሜት ደግሞ በማይፈርስበት መንገድ የኢትዮጵያ ብሔራዊ ቡድን አንድነትን ውጤት እንዴት ነው ዳግም መመለስ የሚቻለው? ማኔጅመንት ኦር ማናጀሮች የማይተካ ሚና አላቸው። ግን ያንን የማይተካ ሚና በቃ የአትሌቲክሱን ኦር የአትሌቱን እድገት አቢዩዝ በማያደርግበት መልኩ ስራ ላይ እንዲውል የማድረግ ችግር እንጂ የማይተካ ሚና አላቸው። ምክንያቱም ማንም ሰው ከመሬት ተነስቶ ይህንን የሚያክል ራብጣ ዶላር ሊያገኝ የሚችልበት ውድድር ላይ ዝም ብሎ ከመሬት ተነስቶ አይሄድም። ፌዴሬሽኑም ያንን ነገር አክሰስ አድርጎ ሁሉንም አትሌት ተደራሽ አድርጎ ይህንን ነገር ሊሰራ አይችልም። እነዚህ 22 ያልካቸው እና 2 ራሳቸውን የቻሉ ከ2 ራሳቸውን የቻሉት አንስተህ እስከ መጨረሻ ደካማ ነው እስከምትለው ድረስ ትልቅ ሚና አላቸው ለአትሌቲክሱ፣ ለሀገር ኢኮኖሚም። ምክንያቱም $1000 ቢያገኝ የአትሌት ቢያመጣ የሚቀይረው የሱን ህይወት ነው፣ ቢያመጣ የሚቀይረው የቤተሰቡን ህይወት ነው። ከዛ አንፃር እጅግ በጣም አስፈላጊ ናቸው። ግን እንዴት ነው ፈንክሽን ማድረግ ያለባቸው? እንዴት ነው የሀገር ውጤት የሀገር ስም ክብር ባስጠበቀ መልኩ ሊሄድ የሚችለው የሚለውን ነገር ስቲል አሁንም ማናጀርነት የሚሰሩ ፌዴሬሽኑ ቁጭ ብለው ዲስከስ አድርገው አንድ ሩልና ሬጉሌሽን አፕሊካብል የሚሆን ማውረድ መቻል አለባቸው ብዬ ነው የማስበው። ለምን አንድ አትሌት መቼ ነው መላክ ያለበት? አንድ አትሌት መቼ ነው ውድድር መላክ ያለበት? አንድ አትሌት ስንት ውድድርስ ነው መሮጥ ያለበት? በሚዘገንን ሁኔታ ከ4 እስከ 5 ማራቶን የሚሮጡ ልጆች ሊያጋጥም ይችላል በአመት። በማን ስር ሆነው? በማናጀር ስር ሆነው የሚልካቸው ማናጀር ነው። ስለዚህ በራሱ የሚሄድ አትሌት የለም፣ የሚልከው ማናጀር ነው። ስለዚህ አትሌቱ ባከነ ማለት ነው። 3 ማራቶን በቂ ከሆነ 3 ማራቶን በቂ፣ 2 ማራቶን በቂ ከሆነ 2 ማራቶን በቂ ነው። ሌላውን በዝግጅት ማለፍ መቻል አለበት። ሌላውን ያንን ነገር በሚያበስለው ለቀጣይ ፐርፎርማንሱ ሊገነባ በሚችል መልኩ በቆይታ መሰልጠን መቻል አለበት። በለብ መላክ ሳይሆን በቆይታ በስሎ እንዲሄድ ሊደረግ የሚችልበት አሰራር መዘርጋት አለበት። ይህን አሰራር የሚዘረጋው ማን ነው? ትልቅ ኢንፍሉዌንስ ያላቸው ማናጀሮቹ ራሳቸው ከሀገር አቀፍ አትሌቲክሱን ገቨርን ከሚያደርገው ከአትሌቲክስ ፌዴሬሽን ጋር ሆነው የጋራ የሆነ አቋም ወስደው የዚችን ሀገር አትሌቲክስ የአትሌቶቻችንን ህይወት በዚህ መመሪያ እንታደግ በሚል በጋራ ስምምነት አንድ የሆነ መመሪያ መጽደቅ መቻል አለበት ብዬ አምናለሁ። እዚህ ጋር ዶክተር የኢትዮጵያ አትሌቲክስ ፌዴሬሽን ጥናትን አስጠንቷል። 4 ጊዜ የኢትዮጵያ ብሔራዊ ቡድን የሚቋቋምበትና ከማናጀር ተወካዮች ጋር እንዴት መስራት እንዳለበት በአጠቃላይ ሲስተሙና ዘመኑን የፈጀ ጥናት ተካሂዷል። በጥናቱ ላይ ልትሳተፍበት ይችላል። 4 ጊዜ ተደርጓል። ረብጣ ሚሊዮን ብሮች ወጥተውበታል። ዛሬም ጥናቶቹ መደርደሪያ ላይ ነው ያሉት፣ ወርደው ተግባራዊ አልሆኑ። ስለዚህ ዛሬም ቢጠና
ከመደርደሪያ መውረድ ይችላል? የተጠኑት ስለምን አልወረዱ? አሁንም መልሱን ወደ ተቋሙ ልመልስ። ለምን አልወረዱም የሚለውን ተቋሙ ነው ትክክለኛ ክሪቲካል ነገሩን የሚያውቀው። እኔ ኢንዲቪጁዋል ኦፒኒየን ሰጠው። እኔ እንደኔ ትልቁም ችግር መመሪያዎችን፣ ደንቦችን፣ የተጠኑ ጥናቶችን ደፍሮ ስራ ላይ ያለማዋል ነው። እኔ እንደኔ እንትን የማደርገው የማስበው አትሌቲክስ ይጠፋል የሚል ስጋት ያለ ይመስለኛል። ይህን ነገር ከዚህ ቦታ ካነቃነቅ ነው ይሄ ያለውም ነገር ይጠፋል የሚል ስጋት ያለ ይመስለኛል። ጠፍቷል እኮ እየበለጠ እየጠፋ ከሚሄድ የሆነ ቦታ ላይ ቆመህ በደንብ ጥናቱን አስጠንተህ ጥናቱን መሬት ታውርደው ከጠፋም ይጥፋ። ከዛ ስተት ተምረህ ደግሞ ሌላ ጥናት አጥንተህ ከወደክበት ሊያነሳህ የሚችል ስትራቴጂ ትነድፋለህ። እየወደክ እየተንሸራተትክ እያየኸው ዘሰም ሩት ውስጥ የምትሄድ ከሆነ ውድቀትህ የከፋ ነው። በማትነሳበት መልኩ ልትወድቅ ትችላለህ። ድፍረት ነው የጠፋው። አዎ ወስኖ የተጠናውን አሁንም ተጠንቷል። ይውረድ አይውረድ እንግዲህ ፈጣሪ ያውቃል። ይመስላል የሚወርድ አላውቅም። አሁን ያለው አመራር ገት ይፈልጋል፣ የመወሰን አቅም ይፈልጋል። በቃ ኃላፊነት ደፍሮ ቆርጦ ኃላፊነት የመውሰድ አቅም ይፈልጋል። ኢንኬዝ ከዚህ በላይ ከጠፋ ተወቃሽ እንሆናለን የሚል አይነት ስጋት ያለ ይመስለኛል እንጂ ባለሙያው በሚገባ ካጠናው ተቋሙ የሚያምንባቸውን ባለሙያዎች ሰብስቦ ካስጠና ፓይለት ስቴዲ እኮ ማድረግ ይቻላል። ሙሉውን አምጥተህ ዘርግፈህ ሙሉውን አትሌቲክሱን አትገለውም። ፓይለት ስቴዲ ማድረግ ትችላለህ። የተወሰነ ፓርቱን ቆርጠህ አፕሊካብል ነው አይደለም የሚለውን ነገር ወስደህ ቴስት ታደርገዋለህ። ቴስት አድርገው ፕሮዳክቲቭ ከሆነ እሱን በዛ አስቀጥለህ ሌላውን ቆርጠህ ደግሞ ታስቀጥላለህ። እንደዛ በፓርት እየሄድክ ሙሉ የተጠናውን ስትራቴጂ መሬት ላይ ማውረድ ትችላለህ። ስለዚህ መወሰን በአንድነት ፌዴሬሽኑ ላይ ያሉ አመራሮች በአንድነት በአንድ ድምጽ በእምነት መወሰን ያስፈልጋል። እኔ አንተ ትከሻ ላይ ጥዬ እሱ ነው ይሄን ያደረገው የሚል ከሆነ አስቸጋሪ ነው የሚመጣው። ሲፈርስ ተቋማቱ በአንድነት ነበር የፈረሰው። ሲጸድቅም ወይንም ደግሞ ሲመለስም ደግሞ በአንድነት ስሜት ወጣታለ። በቃ ተጠያቂነትም ካለ ሁሉም ተጠያቂነቱን ለመቀበል ዝግጁ መሆን መቻል አለ። ግን እዚህ ጋር ጥያቄ ላንሳላ አያይዤ የብሔራዊ ቡድን ስልጣና ፌዛው ታርቋል። በፊት ውጤት የመጣው የማናጀር ተወካዮች በብዛት የሚያነሱት ጥያቄ በተወሰኑ አትሌቶች ነው ውጤት የመጣው። ኢትዮጵያ ደማቅ የነበረችባቸው በኦሎምፒክ የተወሰኑ አትሌቶች በ2-3 ኦሎምፒኮች እያመጡ በዓለም ሻምፒዮን የተወሰኑ ውጤቶችን እያመጡ መጡ እንጂ የኢትዮጵያ ስልጣና በብሔራዊ ቡድን ቢታቀፍ ራሱ የቀድሞውን ውጤት ማምጣት አንችልም። እኛ ለእያንዳንዱ አትሌት የሚገባውን ዘመናዊ ስልጣና እየሰጠን እንገኛለን። አንድ አትሌት የሚያስፈልገውን አመጋገብ የሚፈልገውን ስልጣና እየሰጠን ከዓለም እኩል እያመጣን ውድድር እያመቻቸን ነው። ስለዚህ በኢትዮጵያ አትሌቲክስ ውጤት ለመጥፋት የብሔራዊ ቡድን መፍረስ ሳይሆን ወይም ደግሞ ብሔራዊ ቡድኑ ተፈጥሯዊ ሞቱ ስለሞተ ነው። አሁን ላይ ማናጀሮች እየሰራን ያለ ነው ለኢትዮጵያ አትሌቲክስ ትንሳኤ ነው የሚል ሀሳብ ያነሳሉ። ያስኬዳል? እጅግ በጣም የዚህ ተቃራኒ ሀሳብ ነው ያለኝ። እኔ እጅግ በጣም ሁለት የተለያየ ዳይሬክሽን ላይ ነው ያለ ነው። ለኔ እነዛ ውስን ሰዎች ደጋግመው ወርቅ የሚያመጡ የነበሩ ሰዎች ዘሞር አውትስታንዲንግ የነበሩ ከነበረው አውትስታንዲንግ ቲም በቃ ዘሞስት አውትስታንዲንግ የነበሩ ናቸው። ደጋግመው የሚያመጡት ይዘው የመጡት ታለንት ይዘው የመጡት አቅም ይዘው የመጡት ጄኔቲክ ሜካፕ በወቅቱ ከነበሩት ሱፐር አትሌቶች የበለጠ ስለነበረ ነው። በዛን ወቅት አውትሻይን ያደረገው በጣት እኔ በዚህ አልስማማም። እነዚህ ኢንዲቪጁዋልስ ባይኖሩ ኖሮም ከዛ በታች 2-3 እርከን የዚችን ሀገር ስም በወርቅ ሊያስጠሩ የሚችሉ አትሌቶች በዘመኑ ነበሩ። ይሄ መካድ የለበትም። ነበሩ፣ ፕሮሚነንት ናቸው። እነዚህ ሰዎች በጣም አውትስታንዲንግ ናቸው። በዛ ምክንያት ከስር ያሉት ስለሚበልጧቸው
እነዛ ደጋግሞ ኦሎምፒክን አቴንድ ማድረግ ደጋግሞ ለምን መሰለህ እንደዛ ምለ አንደኛ ሲወጣ ሁለተኛም ሶስተኛም ኢትዮጵያዊ ነው። አንዱ ቦታ ላይ ወርቅ ሲያመጣ ብርም ነሐስም ኢትዮጵያዊ ነው። ስለዚህ ወርቅ ያመጣው ሰውዬ ባይኖር ኖሮ ብር ላይ ያለው ወርቅ ነበር ማለት ነው። ወርቅና ብር ላይ ያሉት ባይኖሩ ኖሮ ነሐስ ላይ የነበረው ወርቅ ነበር ማለት ነው። ስለዚህ የወቅቱ የመጡበት ወቅት ተደራርበው ስለመጡ ሱፐር ታለንትድ የነበሩ አትሌቶች ተደራርበው መጥተዋል። አዘ ሴም ታይም የነበረውም ስልጠና በወቅቱ የነበረውም ስልጠና የአትሌቶቹን ፐርፎርማንስ በደንብ ገንብቶ በደንብ ይዟል። በዛ ምክንያት በርካታ አትሌቶች ምክንያቱም በዛን ዘመን የነበሩ አትሌቶችን በዓለም ላይ የነበሩ ውድድሮችን አሰስ ማድረግ ይቻላል። አመላካች ብዙ ነገሮች አሉ። ኤቭሪዌር ፖዲየም ላይ ናቸው። እጅግ እንደውም እነሱ ተደራርበው የገቡ ቦታ ላይ እስከ 5 ድረስ የሚወጡባቸው ቦታዎች ነው ያሉት። ስለዚህ ትንሽ ናቸው ብሎ በወቅቱ የነበሩትን አትሌቶች ቁጥር ማቃለል ለኔ ትክክል አይደለም። አሁን እኛ በልጠናል የሚል አይነት ስሜት ለመፍጠር ካልሆነ በስተቀር ማለት ነው። ስለዚህ የዛን ጊዜ ያ ነው። ከዛ በሂደት የመጣው ከምናተርፍበት የምናከስርበት አትሌት ቁጥር ነው የሚበዛው። ታለንት ይዞ መጥቶ የሚከሽፍ አትሌት ብዙ ነው። ስቲል በጣም ከፍተኛ ታለንት ይዘው መጥተው ከአንድ ኦሎምፒክ ኦር ከአንድ ዓለም ሻምፒዮና በኋላ ደግመው ሲሮጡ አናይም። ያ የራሱ የሆነ እንትን ስላለው ነው፣ ድሮባክ ስላለው ነው። የስልጠና ሲስተሙ ብቻ አይደለም፣ ቅድም የነገርኩ አካላት ኢንቮልቭመንትም አለው። አትሌቱ ራሱ ሴትልድ አይደለም በወቅቱ። አሁን የነ ኮማንደር የነ ሻለቃ ኃይሌ የነ ኮማንደር ደራርቱ የነ ኮማንደር ጥሩነሽ በዘመናቸው ያለፉት በአንድ አሰልጣኝ ነው። ገብተዋል። 8 ዓመት 9 ዓመት 2 ኦሎምፒክ በአንድ አሰልጣኝ ስር ነው እየተገነባ የሚመጡት በአንድ ሲስተም ነው። አሁን ያለው አትሌት እኮ 3 ወር ታክሶ አንድ ቦታ ላይ አይሰራም። የሆነ ኦፖርቹኒቲ ካየ ዳይቨርት አድርጎ ሌላ ቦታ ላይ ይሄዳል። 1 ዓመት የሆነበት ቦታ ላይ ይቆይና ሌላኛውን ዓመት ታግሶ ወደ አዲስ ሲስተም ራሱን ከፍ ማድረግ በሚችልበት ጊዜ ሽፍት ያደርግና ሌላ ቦታ ላይ ይገባል። አሁንም ውጤት ላይ ያሉትን ልጆች የት ናቸው፣ ስንት ዓመት አንድ አሰልጣኝ ስር ቆዩ የሚለውን አሰስመንት ስራ አብዛኞቹ አሁንም ውጤት ላይ ያሉ አትሌቶች በተመሳሳይ የስልጠና ሲስተም ውስጥ እያለፉ ያሉ ሲስተሞች አትሌቶች ናቸው። ስለዚህ ታለንቱ ካለ ጥሩ ትሬኒንግ ከተሰራ አንድ ቦታ ላይ ረክቶ ከሰራ ታለንቱም ያድጋል፣ አትሌቱም ይመጣል። የአትሌት ማጣት አይደለም አሁን ትልቁ ችግር። አትሌቶች አሉ። አትሌቶች በራሳቸው ኮንደንስድ አይደሉም። ለምን? ህይወት መቀየር ስላለባቸው እዚህ ጋር ካለው ኦፖርቹኒቲ እዚህ ጋር ያለው ኦፖርቹኒቲ ይሻላል በሚል ከአንድ ቦታ ላይ ወደ ሌላ ቦታ ላይ ሙቭ ያደርጋሉ። እነሱ የማያዩት ነገር አለ። ሰውነታቸው ውስጥ የሚከናወን ፊዚዮሎጂካል ፕሮሰስ አለ። ያ ፊዚዮሎጂካል ፕሮሰስ በሚገባው መልኩ ሳያድግ ማቹር ሳያደርግ ሌላ ሲስተም ውስጥ ይገባሉ። ያ ሲስተም ደግሞ አዲስ ኢምፐልስ ነው ለሰውነታቸው የሚሰጠው፣ አዲስ ኢምፐልስ ነው ለፊዚዮሎጂ የሚሰጠው። ያንን አዳፕት አድርጎ በዛ ደግሞ ራሱን ሼፕ አድርጎ ታለንቱ መፍላት ሳይጀምር እንደገና ሌላ ነገር በማየት ወደ ሌላ ሽፍት የማድረግ ነገር አለ። እኚህ ነገሮች በግል ብዙ አትሌቶችን እንመክራለን፣ በስራችን ያሉትንም ሌላ ቦታም ያሉትን መጀመሪያ መወሰን ነው። በቃ ብሩክ ያዋጣኛል፣ ብሩክ ጋር መክፈል ያለብኝን ሳክሪፊኬሽን ከፍዬ ታለንቴን ማውጣት አለብኝ፣ መድረስ ያለብኝ ጎል መድረስ እችላለሁ ብሎ መጀመሪያ መወሰን ነው። ከዛ ብሩክ ጋር ሲመጣ አፕስ ኤንድ ዳውንስ አሉ። የትኛውም አሰልጣኝ 100% አብሶሉት የለም። ስለዚህ እዛው አሰልጣኝ ጋር ከነ ድክመቱ ከነ ጠንካራ ጎኑ እዛው አሰልጣኝ ጋር ስቴብል ሆኖ መስራት የሚያመጣው አድቫንቴጅ አሁን ከሚያገኙት አድቫንቴጅ ምናልባትም 10 እጥፍ ሊሆን የሚችለው። ስለዚህ ይሄ ሽፍት የማድረጉ ነገር በአትሌቱ ላይ ራሱ አትሌቱ እንዲባክን የአትሌት ሪሶርሳችን ዌስት እንዲሆን ያደርጋል። አሰልጣኞች ጋር ከአሰልጣኝ አሰልጣኝ መቀያየር ወጥ የሆነ ሰው ጋር ለመስራት አትሌቱን በራሱ በሳይንስም እየጎዳ ይመጣል። የመጨረሻ ጥያቄ ላንሳልና ሐሳብ ካለ በዛው አካተ ፕሮግራማችን እንጨርሳለን።
ኢትዮጵያን አሰልጣኞች ለምንድን ነው ከባህር ማዶ ውጪ ማሰልጠን የማትችሉት? በብዛት ፕሮግራም የመውጣት ችግር እንዳለባችሁም ይነሳል እና አብዛኞቹ ኢትዮጵያን አሰልጣኞች ከሀገራቸው ውጭ ወጥተው ሲያሰለጥኑ አንመለከትም። ለምንድን ነው? አሁን እነማን ናቸው ኢትዮጵያውያን አሰልጣኞች? ወደዛ ጥያቄ ነው መጣ። እነማን ናቸው ኢትዮጵያውያን አሰልጣኞች? በስም ልጥቀስልህ ነው ወይስ? አሁን ኢትዮጵያውያን አሰልጣኞች ሲባል ሁሉንም ነው የሚጠቀልለው። ሁሉንም ያሰለጠኑ አሉ እኮ በብዛት። አሁን ለምሳሌ እነ ሻምበል ቶሎሳ ቆቶቶ አሰልጥነዋል፣ እነ ረዳት ኮሚሽነር ሁሴን በተወሰነ መንገድ አሰልጥነዋል። እንዲያለን ምን ጠቅሰዋል። ግን ያልኩት በብዛት አንድን ሀገር ላይ ሄዶ ሴትል አድርጎ ወጥተው አሰልጥነዋል አይደል? ወደ ቻይናም ሌሎች ሀገራቶች መጥቀስ እንችላለን። ግን አሁን ባለው የስልጠና መንገድ ለምንድን ነው የዓለም ስልጠና የኢትዮጵያን አሰልጣኞች ወጥተው ሲያሰለጥኑ ማንመለከተው? አሁን ባለው ሁለት አብይ ነገሮች ይኖራሉ። አንደኛው አብይ ነገር የውጤት የፕሮግሬሲቭ ሪዛልት እይታም ሊሆን ይችላል። የሚጠየቁ በርካታ አሰልጣኞች እንዳሉ አውቃለሁ። ሄድ መለስም የሚሉ አሰልጣኞች እንዳሉ አውቃለሁ። ቲሞች ከዛም መጥተው እዚህ እነሱ ጋር የሚሰሩ አሰልጣኞች እንዳሉ አውቃለሁ። ግን ክሪቲካሊ 100% ይሄ ነው ብሎ ለመደምደም አስቸጋሪ ነው። የእውቀት ችግር ነው፣ የእውቀት ጋፕ ነው እንዳልልህ፣ የእውቀት ጋፕ የሌለባቸው ብዙ አሰልጣኞች አሉ። በጣም ብቁ አሁን ዓለም ላይ ያለውን ሳይንስ መተንተን፣ ማስረዳት፣ መሬት ማውረድ የሚችሉ አሰልጣኞች አሉ። እውቀት ጥግ ነው እንዳልልህ ደግሞ መሪ ከመያዝ ከሹፍርና ወደ አሰልጣኝነት የመጣለ፣ ከባልነት ኦር ወደ አሰልጣኝነት የመጣለ ለምን መጡ አይደለም። እነዚህ ጋር ያለው አንደርስታንዲንግ እና እነዚህ ጋር ያለው የኮቺንግ ኤክስፒሪየንስ እና የኮቺንግ ኖሌጅ ስልጠናውን ይተነትናሉ፣ ፕሮግራሙን አውጥተው ይዘረጋሉ፣ ፕሮግራም እንደ ሀገር ሰጥተው ዲቨሎፕ ያደርጋሉ የሚል 100% ኮንፊደንስ አይሰጥም። ለምን ይሄንን ወዴት ትወስዳለህ ብትለኝ አሁንም ወደ ፌዴሬሽን ወስዳለሁ። ፌዴሬሽኑ የራሱ የሆነ አንድ አሰልጣኝ ነው ተብሎ ፈንክሽን ለማድረግ የራሱ የሆነ የአሰልጣኝነት ደረጃ አለው። የሀገር ውስጥ አንደኛ፣ የሀገር ውስጥ ሁለተኛ እያለ የሚሄድ ደረጃ አለ። ያንን ደረጃ ይዞ የት ነው ማሰልጠን ያለበት፣ እንዴት ነው ማሰልጠን ያለበት የሚለውን ክራይቴሪያ ማስቀመጥ ያለበት ፌዴሬሽኑ ነው። ማንም ሰው እንደፈለገ ተነስቶ ማሰልጠን እንደማይችል የሚገልጽ የሚያሳውቅ መመሪያ መኖር መቻል አለበት። እንደ ስህተት እንደ ጥፋት የሚቆጠርበት አሰራር ሊበጅ ይገባዋል። ምክንያቱም አሁን አንተ የጠየቀኝ የትኛውን አሰልጣኝ አልኩ። ለዚህ አንተ የጠየቀኝ ሁሉንም ስለሆነ ሁሉንም የእውቀት ማነስ ብልህ ስህተት ነው የሚሆነው የኔ መልስ። ሁሉም ደግሞ እውቀት አለውና ችሎ እየሰራ ነው ብልህ አሁንም ስህተት ነው የሚሆነው። ስለዚህ እንዳጠቃላይ የስልጠና ሂደቱ ድብልቅልቅ ያለ መንፈስ ያለው ስለሆነ ያንን ክሊር አድርጎ መለየትና አሰልጣኝ ብለህ ኃላፊነት የምትሰጠው አካል፣ አሰልጣኝ ብለህ ተጠያቂ የምታደርገው አካል እንደ ሀገር መለየት አለበት። ከዛ አንጻር ነው ያኔ የዚህ ሀገር አሰልጣኝ ብለህ ልትነሳ። ስለዚህ አሰልጣኝነት ደረጃችሁ ቀደም ሲል ያነሳነው የአሰልጣኝነታችሁ ደረጃ ሚዛን ላይ ሲቀመጥ እኩል ይሆናል። በሳይንስ በልምድ በስልጠና በእውቀት እዚህ ደረጃ ደርሰህ አንተ አንድ አሰልጣኝ ደግሞ ባልሆኑ በነጋቶ መጥቶ አሰልጣኝ ይሆናል። የአንተ አሰልጣኝና የእሱ አሰልጣኝነት ትራክ ላይ እኩል ነው ሰዓት የምትይዙት? ልዩነቱ ምንድን ነው? እኩል ነው ትራክ ላይ የምንቆመው፣ እኩል ነው ሰዓት የምንይዘው፣ እኩል እንደውም አንዳንዴ ከአንተ በላይ ተደማጭነትና ከአንተ በላይ ተቀባይነት ሊኖራቸው ይችላል። አራተኛ ክፍል ኦር ስድስተኛ ክፍል ከአራት ወደ ስልጠና ከባድ ነው ለኢትዮጵያ ስፖርት። ኢቭን ወንጀል ነው የእኛን ሀገር አንደኛ ደረጃ ኮርስ ለመውሰድ ሚኒመም ኦፍ የ10ኛ ክፍል የጨረሰበት ሰርቲፊኬት ያስፈልገዋል። መመሪያው የሚለው ስንቶቹ አላችሁ? ቤት ይቁጠረው፣ ፌዴሬሽኑ ይቁጠረው። ዶክተር እጅግ በጣም አመሰግናለሁ። በቀጣይ እንገናኛለን። በድጋሚ እንኳን ደስ አለ ማለት እፈልጋለሁ። ሰሞኑን ባሳካው ለኢትዮጵያ ስልጠና ለኢትዮጵያ አትሌቲክስ ትልቅ ነገር ነው። ልምድን፣ እውቀትን ሳይንስ በሚፈልገው መንገድ ደግሞ አካቶ መምጣት በጣም የተሻለ ነው። በምትሰራቸው ስራዎች መልካም እድል ሊገጥም እመኛለሁ። እኔም አመሰግናለሁ። ታንክ ዩ። ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች ዛሬ ለተአርብ በአትሌቲክስ ስፖርታዊ ጉዳይ ከዶክተር ንጋቱ ወርቁ ጋር ቆይታ አድርገናል። ብሩክ ተስፋዬ ነኝ። በቀጣይ ቀን ዕለተ ሰኞ የ2026 የዓለም እግር ኳስ ዋንጫ መረጃዎቻችን ይዘን ተመልሰን እንመጣለን። መልካም ሳምንት፣ መልካም ቆይታ።